ወይዘሪት ዮዲት እንግዲህ በመጨረሻም ስራዋ ተነቀባት ማለት ነው። የዮዲት ያክስቷ ልጅ ዮዲትን አዋረደቻት። አንቺ ነሽ አለምን ያሳገትሻት አይደለ? ምክንያቱም ጉድሽን ስለያዘችና ጉድሽን አወጣልሻለሁ ስላለችሽ ብቻ ነው ቀድመሽ ያሳገትሻት። እመኚኝ፣ አለምን ከታሰረችበት ካላስፈታሻት እኔ ራሴ ነኝ ጉድሽን የምዘጋዝግልሽ አለቻት። አንቺም እንደሷ መታገት ትፈልጊያለሽ እንዴ? ያለች ምንም በይ ምንም አለምን እስካላመጣሻት ድረስ እኔም ደግሞ ጉድሽን በየሶሻል ሚዲያው ላይ ነው የምለቅልሽ። እኔ ጋም ኮፒው አለ። እሷ ጋር ያለውን ብትደልችውም እኔ ጋር በዋነኝነት አለ። ይልቁንስ የሚያዋጣሽን ነገር አለምን ካደረግሽባት ቦታ ቶሎ ብለሽ አምጫት፣ አለበለዛ ግን ከባድ ችግር ይፈጠራል አለቻት። ከዛም እሷ እያስፈራራሽኝ ነው? ያስፈራራዎች ሳይሆን እየነገርኩሽ ነው ወይዘሮ ዮዲት። ስለዚህ አለምን የት ነው ያደረግሻት? አላየውም። አይተሻል። አላየውም አትበይ። አንቺ ነሽ አለምን ያሳገትሻት። ከዛ እነሱ ሁለቱ ሲጨቃጨቁ የወንድዬ እናት ትሰማና መጣች። ምንድን ነው ያላችሁት ስትል እማዬ አለምን አሳግታታለች ዮዲት። ምን? እኔ እኮ ብያለሁ ይሄ የማይረባ ልጄ እሷ ጋር ተጎልቶ ሚስቴ እንደዚህ አታደርግም እማዬ። ለምንድን ነው ሁልጊዜ ክፉ አድርገሽ የምታስቢያት ሚስቴን? እያለ አፋፌን ሲለኝ ጊዜ ዝም አልኩኝ እንጂ የሚስቱ ሴራ እንደሆነ መች ጠፋኝ። አንቺ መሰሪ ስራሽን ስለምታውቅ ስራ ወቀችብሽ ነው አደለ? ሁሉን ነገር ታጋልጠኛለች ብለሽ እመኝኝ፣ ዋጋ ትከፊበታለሽ ወይዘሮ ዮዲት። እኔማ እንደዚህ አለቅሽም አለቻት እማዬ። ከዛ በኋላ እማዬ ቆይ በግድ ይቅርታ አድርጉልኝ አልሎትም፣ ግን ደግሞ ደጋግሜ ይቅርታ አድርጌታለሁ፣ ጠይቄዎታለሁ። እርስዎ ግን ይቅርታ ሊያደርጉልኝ ፈቃደኛ አይደሉም። ቆይ ለምንድን ነው ባለፈው ታሪክ የሚወቅሱኝ? አታስመሲ ዮዲት፣ አታስመሲ። አለምን አንቺ ነሽ ያሳገትሻት። አሁን ካለችበት ካላመጣሻት እመኝኝ ሆድሽ ውስጥ ያለውን ልጅ ለጅብ ነው የምሰጥልሽ አውጥቼ አለቻት እማዬ። ከዛም እኔ ምን አገባኝ ታዲያ፣ የልጅሽ ልጅ እኮ ነው። እንደውም ገላገልሽኝ፣ አወጣሽ ለጅብ ስጩ፣ መሸከሙም ከብዶኛል አለቻት። ልጅቷ ካፏ ውስጥ የሚወጣው ነገር በጣም አጸያፊና በጣም የሚያሳፍር ነገር ነው። ከዛ በኋላ ለመሆኑ እውነት አርግዘሻል አለቻት እማዬ። ከዛም ወይዘሮ ዮዲት ድንግጥ አለች። ምን ነው ደነገጥሽ? እውነቴን አይደለም እንዴ? እውነቴን እኮ የተናገርኩት። እርጉዝ ነሽ አለቻት። ከዛ በኋላ እማዬ ምን ለማለት ፈልገሽ ነው? ቆይ ምን ማለት ነው አርግዘሻል ማለት? እና ሳላረግዝ አርግዣለሁ እላለሁ እንዴ? አይ አላቅም። ምናልባት አይታወቅም እኮ አንቺ እኔን ለመግደል ያሰብሽ በውሸት አርግዣለሁ ማለቱ አይከብድሽም ብዬ ነው ልጄ አለቻት። ከዛ በኋላ እቺ አሮጊት እንዴት እንደዚህ ትለኛለች? ያለ ስሜስ እንዴት ስም ትሰጠኛለች? እያለች ማስመሰሏን ቀጠለች ማለት ነው። ከዛም ወንድዬ እማዬ የኔ ሚስት እኮ ተለውጣለች፣ ተለውጣም ደግሞ ይቅርታ ጠይቃሻለች። ግን ለምንድን ነው ባለፈ ታሪኳ የምትወቅሻት? እማዬ እባክሽን በቃ እንደዛ አታድርጊ እያለ ጭራሽ እናቱን መቆጣት ጀመረ። አንተማ ምንም እምልህ ነገር የለኝም ኔ ልጅ፣ አንተ የሆነ ነገር ጋርዳባሃለች አይነት ላይ ግን በቃ ፈጣሪ ብቻ እሱ ይወቅ ምን እንዳደረገች። አሁን ለማንኛውም አለም ካለችበት አለምን ካላመጣቻት ከባድ ችግር ነው ዛሬ እዚህ ቤት የሚፈጠረው። እንደዚሁ ለፍልፌ ዝም ምል እንዳይመስላችሁ። እማዬ ምን ልታረጊ ያሰብሽ? አለች ወይዘሮ ዮዲት። ማደርገውንማ እኔ ራሴ አሳይሻለሁ አይደል እንዴ? ለምን ቸኮልሽ? ነግሬሻለሁ ወይዘሮ ዮዲት፣ አርፈሽ የምትቀመጪ ከሆነ ተቀመጪና ልጅቷን ካደረግሽበት አምጫት። እኔ አላየዋትም አልኩሽ እኮ። እኔ እሷ ዘበኛ ነኝ እንዴ? ስታየኝ እኔ የዓለም ዘበኛ መስላለሁ? በፍጹም። ለምን እልም ብላ አጠፋም ለኔ ስትል? ባያትም አላመጣትም እኮ እንድታመጫታለሽ የሰወርሻት አንቺ። ለማንኛውም አለምን ወደ ቤቷ የማትመልሻት ከሆነ ከባድ ችግር ይፈጠራል አለቻት። ስለዚህ ቶሎ ብለሽ አለምን አምጫት። እምቢ ካልሽ ግን እምቢ ካልኩ ምን? ለማንኛውም ጭቅጭቅ አያስፈልገውም ብላ እማዬ ቤቱን ጥላ ወጣች። እውነት እማዬ እንዳለችው አለምን አንቺ ነሽ አገትሻት እንዴ? አላይ ወንድዬ። ይህኔ ንጉስ፣ አንተም እንደ እናት ነው የምታስበኝ? አንጀቱን ለመብላት የማታደርገው ነገር የለምና ምን ላድርግ? ግራ ገብቶኝ እኮ ነው። እማዬ እንደዚህ ስትሆን አይቻት አላውቅም። እማዬ ምን ለቁጣና ለስድብ አዲስ ነች እንዴ? አለችው ማለት ነው። ከዛ በኋላ እንግዲህ ወጥታ እንዳትለቃት ያዛት። እኔ ራሴ መጥቼ ገና
ጉዷን አፈላላታለሁ፣ ገና አሰቃያታለሁ። እንደዚህ እኮ በቀላሉ የምለቃት እንዳይመስላት አለች ማለት ነው። ከዛ በኋላ ልጁም እንግዲህ ድርግም አድርጎ ይዟት እዛው እያስፈራራት ይገኛል። ከኔ ምንድን ነው የምትፈልገው? እኔ ምንም አይነት ገንዘብ የለኝም፣ ምንም አይነት ገንዘብ አልሰጥህም፣ ይልቁንስ አርፈ ተቀመጥ አለችው ማለት ነው። ከዛ በኋላ እንግዲህ ወይዘሪት ዮዲት አሁን ችግር ውስጥ ገብታለች ማለት ነው። እውነት ለመናገር እንግዲህ እሱ ፈጣሪ የሆናት እንጂ ብቻ ከባድ ነገር ይፈጠራል። አላቅም ምን እንደሚፈጠርባት ብቻ ከባዱ ነገር ከኋላዋ እየመጣ ነው። አሁን አለምን አሳግታ እሷ ያንን ቪዲዮ ልታስጠፋት ነው እንጂ መቼም ሌላ ነገር ልታደርጋት ነው ብዬ አላስብም። ያ ደግሞ ግን የተሳሳተ ነው በፍጹም። ምክንያቱም ቪዲዮውን አለም ፀሐይ ጋር አስቀምጠዋለች። ስለዚህ ከአለም ቪዲዮ ቢጠፋ ፀሐይ ጋር አለ፣ እዛችኛዋ ልጅ ጋር አለ። ሰላም ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናቸው? አለሁ ደህና ነኝ። እንግዲህ ወይዘሮ ዮዲት ጉዷን የአክስቷ ልጅ አጋለጠቻት ማለት ነው። ጉዷ ተጋለጠ። እንደዚህ ይደረጋል ብላ አስባም አታውቅም ነበረ እውነት ለመናገርና እንዴት እንደዚህ ታዋርደኛለች እች ማትረባ፣ እሷንም ደግሞ ሰራላታለሁ። አንቺ ለእኔ ክብር ያልሰጠሽኝ ከእኔ ጋራ መኖር ታስቢያለሽ እንዴ? አውጥቼ ለጅብ ነው የምሰጥሽ። አንቺ መጤ ጥገኛ ሆኜ እኮ እውነሽ ያስቀመጥኩሽ እኮ ጅብ እንዳይበላሽ ብዬ ነበረ። ከአሁን በኋላ ግን ሂጂ ጅብ ይብላሽ፣ እኔ ጋር በፍጹም ለመቀመጥ እንዳታስቢ አለቻት። እንዴ አባዬ አሁን በዚህ ሰዓት የት እሄዳለሁ? የትም ሂጃ፣ ጅብ ይብላሽ ሲፈልግ ምን አገባኝ እኔ? ይመለከተኛል እንዴ? እማዬ እኔ እኮ የእህትሽ ልጅ ነኝ። አሳልፈሽ እንዴት ለጅብ ሰጭኛለሽ? እሱም ሲያንስብሽ ነው። ለማንኛውም ቀጥ ብለሽ ሂጂ ወደ መጣሽበት አለቻት ማለት ነው እሷ። ከዛ በኋላ ኧረ ተይ እንደዛማ አታደርጊ እማዬ እባክሽን እያለች እንግዲህ እየለመነቻት ነው ማለት ነው። አባዬ አንቺ የዮዲት እናት ጨካኝና በቃ ምን ልበላችሁ፣ ስም ራሱ አጣውላት ማለት ነው ለዮዲት እናት። ምን አይነት መጥፎ ቃላት ከአፏ ውስጥ እንደሚወጣ ሴትይቱን ከፍ ዝቅ አድርጋ ውራጅ ልብስ ስንት ዓመት ሙሉ ለበሽው? የዛሬ 10 ዓመት የለበስኩትን ልብስ ይዤልሽ መጥቻለሁ። አልቆሸሸም፣ አላረጀም። ያው ከምጥለው ብዬ ነው። ምክንያቱም እኔ እንደምታውቂኝ ፋሽን ተከታይ ነኝ። እናም የኔን ውራጅ ብለብሽ ቅር ይልሻል እንዴ ብላ ሴትይቱን እስከ ቀለበት መታጠቂያዋ ድረስ ነክ ልኳን ነግራት። ከዛ በኋላ ልክ ስትመጣ የወደ እንትና ወንድዬ ሲመጣ እንዴ እማዬ እያለቀሽ ነው እንዴ ሲላት እኮ አይገርምም እንዴ እኔ ልብስ ይዤላት መጥቼ እኮ ልበሺ ብላ ታለቀሰች። አይ እንደዛ እኮ አይደለም፣ እኛ ልብሱን ልበሺ አላልናትም። ሰልባጁን ለዛ ለመቅዶኒያ ስጫቸው ብዬ ነው እንጂ ብላ ልጅቷ ነገሩን ቀየረች። ታዲያ ይሄ እኮ ምን ችግር አለው እማዬ? አንቺን አይደለም። ከዛ በኋላ እና ታዲያ ማንን ነው? አንተ መቼም አይነት አውራል፣ የራስ ጉዳይ ብላው ጥላው ተወጣች ማለት ነው። ከዛ በኋላ እንግዲህ እቺ ዮዲት የምትባለው ሴትይቱ መኝታ ክፍል ገብታ ሙልጭ አድርጋ እናትየዋ እንዳትሸጥ እንዳትለወጥ አድርጋ ሰደበቻት። ከዛ በኋላ አንቺ ከዚህ ቤት ካልወጣሽ በስተቀር በጭራሽ ነው የምልሽ፣ ሰላም አግኝቼ አልኖርም። ስለዚህ ቶሎ ብለሽ ከዚህ ቤት ውስጥ ውልቅ ማለት አለብሽ እንጂ ከባድ ችግር ይፈጠራል አለቻት። ከባድ ችግር ተፈጠረም አልተፈጠረም እኔ አንድ እውነት አለ እኔ ጋ። ምንድን ነው ስትላት፣ አለም የቀረጸችኝን ቪዲዮ እስካላጠፋች ድረስ አለምን መቼም አለቃትም። መቼም እሱ ሲያምርሽ ይቀራል፣ አንቺም እዚሁ ተጋድመሽ ትሞቻታለሽ። ሰርቶ የሚያበላሽ እንኳ ማንም ሰው የለም እዚህ ቤት እያለች እያስፈራራቻት ትገኛለች ማለት ነው። ምን አይነት አሳፋሪ ነገር እንደሚሰሩ ራሱ ግራ ገብቶኛል። እናም የዮዲት እናት ከአፏ የሚወጣው ቃል እውነት ለመናገር አጥንት ነው የሚሰብረው። አጥንት ሰርስሮ ገብቶ ነው የሚሰብረውና የሰው ልጅ ለድራማ ቢሆን እንደዚህ አይናገርም። ከዛም ሰራተኞቹ ሁለቱ ሶፋ ላይ ቁጭ ብለው ስሙ እናንተ እዚህ ከእንግዳ ፊት ያላችሁት ቦታቸውን ረስታችሁ ነው እንዴ? ደግሞ ቦታችን የት ነው? ቦታችን የማታውቁ? ቦታችሁ ኩሽና ነው። እዚህ የእንግዳ እኮ ነው። ታዲያ እኔስ እንግዳ አይደለሁ እንዴ? አለች ፀሐይ።
ጎሽ እቺ ባቄላ ካደረች አትቆረጠምም አለ ያገሬ ሰው ጭራሽ አለች። ከዛ በኋላ እንግዲህ ወይዘሪት ዮዲት ቁጭ ብድግ አደረገቻቸው። አለምና ፀሐይ በረንዳ ላይ ቁጭ ብለው እንግዲህ ቪዲዮን የቀረጹትን ሲያዩ ልጅቱ መጣችና ምን እያያችሁ ነው ስትላት፣ አንድ ነገር ልንገርሽ፣ የምታግዥኝ ከሆነ እነግርሻለሁ፣ አይ የማታግዥኝ ከሆነ ነገር ያየን ያለውን ነገር አልነግርሽም አለቻት። ከዛ በኋላ አይ ባትነግሪኝም ብትነግሪኝም ችግር የለብኝም አለች። ከዛ በኋላ ታግዥኛለሽ ወይስ አታግዥኝም? አይ እኔ ህይወቴን አደጋ ላይ የሚጥል ነገር ከሆነ አላግዝሽም፣ ይቅርታ አለም አለች እና ጥላቸው ሄደች። ችግር የለውም ታዩ፣ እኔና ፀሐይ እንደገባንበት እንወጣዋለን፣ እንደውም እገዛ አያስፈልገንም ብላ አለምዬ ቆረጠች ማለት ነው። ከዛም እቺን ልጅቱ ወደ አክስቷ ቤት ስትሄድ እንግዲህ አክስቷ ውሻ አድርጋ አባረረቻት። በጣም አለቀሰች፣ ከፋት። ተመልሳ ወደ አለም ጋር መጣች። እንዴ ሄደሽ አልነበር እንዴ? ምን ነው ሴትዮዋ ጅቢ ብላሽ ብላ ከቤት አባረረችኝ። እንደዛ አለችሽ? አዎ። ኧረ እነኝህ ምን አይነት ዘር ናቸው ግን? እንደዚህ አይነት ሰው አይቼ አላቅም በህይወቴ። በእውነት ጨካኝና አረመኔ ናቸው። ይቅርታ አድርጊልኝና አለች ፀሐይ። በጣም እንጂ በጣም ያክስቴማ ተከርኖ ይብሰላለች።